እናትን ይቅርታ ጠይቄያታለሁ። ከዚህ በኋላ እናት እንደምትፈልግ አይነት ሴት ሆናለሁ። ችግር የለውም የኔ ቆንጆ፣ አሁን ተረድቼሻለሁ። እማዬ ምን አይነት እርኩስ ሴት እንደሆነች ስለማታውቂ እኔ ደግሞ እሷ እንድታገባ ነው የምፈልገው። አለበለዚያ ሀብቱን አሰጭኝ። ያንቺ ንብረት ቅርብ ነው ይቀርቻል። አሁን ቤት ይለቃችሁልኝ። እኔ አንተን የምታፈቅርህና ህይወት ልትቀይርልህ የምትችል ሚስት አግባልኩ እንጂ የማንም ሱሰኛ ከመንገድ ላይ ለቅማ አምጣልኝ አልኩ እንዴ? እማዬ እሷ ናት ሶሪ ሱሰኛ ነች አልኩሽ እንዴ? ቆይ ለምንድን ነው ነገሩን እንደማታውቂው ከለው? አንቺ ውሻ አረ አውቀሽ እንዳልገደልሻት በጣም ትጣያስል ነበር። ሆን ብለሽ አውቀሽ እንደገደልሻት አትይ ምስኪን በደንብ አውቃለሁ። እሷን ሁሌም ለመግደል ትፈልጊ እንደነበር በደንብ አውቃለሁ። እኔ ደግሞ ብዙ ጊዜ አድኛታለሁ። አንቺን ማስረቤ ያን ቀን ግን ላድናት አልቻልኩኝም። ሶሊ ያለናት አስቀረሻት። ሶሊ ያወራችሁትን ነገር በሙሉ በራስ ቆሜ ሰምቻለሁ። እንዴት ነው እንደዚህ ነገር ታደርጊያለሽ? ሶሊ አንድ ጊዜ ብቻ ስሚ። ምንም መሰቦች ነገር የለም። አሁን ቀጥ ብለሽ ያን ቪዲዮ አሳይኝ ቶሎ በይ። እኔ አንድ ነገር አስቤ ያደረኩት ነገር የለም። እባክሽ እንደሰማሽ አይደለም። ዝም በይ። በማይገባሽ ነገር ውስጥ አትግቢ። ሲጀመር አንቺ እንኳን ለእናቴ መች ነኝ ጀልሽ ቁጥርሽ የምታውቂውን አክስትሽ ከሆን ብላ በዛ ቪዲዮ እኔን አስፈራራት። የአባትሽን ሀብት ንብረት ነበር አላማው። በጣም ታሳፍሪያለሽ። በጣም እሺ። እስከ ዛሬ አንቺ ነበር አክስት እያልኩሽ ጠራሽ ነበር። ምናቻች ከሲ እዛም ቪዲዮ ውስጥ ተናኩት። ምን የእናቴ ገዳይ ያዘኝ ነበረች። ምን የእናቴ ገዳይ ሰርኬ መቼ ቢሆን አንቺ ልትጎዳሽ አትችልም። ለዘመናት ተደብቆ የነበረው ሚስጥር ወጣ። ሴሪና ሶሊያናም ተጣሉ። ወይዘሮ አዜብ ለሀብትና ንብረት ብለሽ ነው ይሄንን ቪዲዮ እስከዛሬ ድረስ ደብቀሽ ያሹ የሶሊያናን ሀብት በስምሽ ለማድረግ ፈልገሽ ነው ብላ ወይዘሮ አዜብ ሴሪን በሶሊ ፊት ተናገረቻት። ሶሊም እውነቱን በሰማች ጊዜ አንቺን አክስት ብዬ የጠራሁበት ቀን የተረገመ ይሁን እንዳንቺ አይነት ከሃዲ አክስት የለኝም ብላ ቤቱን ጥላ ለቃ ወጣለች። አቶ ኮማንደሩ የአቶ ተፈራ ሰዎች እያሳደዱት ይገኛሉ። እኔ ከዚህ መሄድ ያለብኝ ግን ደግሞ ቤቱንም ሀብትና ንብረቱን እንድታስተዳድር ላዜብ እሰጣለሁ ብሏል አቶ ኮማንደር። እህቱንም ጠላት ያንቺ ነሽ፣ ከጀርባ ሆነሽ ስትወጊኝ የነበርሽው ቤተሰቦችሽ በጣሉሽ ጊዜ ያነሳውሽ እኔ ነበርኩ፣ አንቺ ግን ከጀርባ ሆነሽ ወጋሽኝ። እስከዛሬ ድረስ ቤተሰቦችን ባላጠፉት ጥፋት ሳንገላታና ስገርፍ እንዲኖር አደረግሽኝ። አዜብ ያለምንም ጥፋቷ ሳንገላታትና ሳሰቃያት ኖር ያለው ብሏል። ይሄም የሆነው ምንድነው? ወይዘሮ አዜብ የሶሊያናን እናት የገደለች ሰርኬ እንደሆነችና እሷና እሷ ሲጣሉ ቪዲዮ እየቀረጸች ታስቀምጥ እንደነበረ በዛ ቪዲዮ ማቀነባብራ ገዳይ ወንጀለኛ ልታረገኝ አስባለች የሚል መልእክት ነግረዋለች። እንግዲህ አቶ ኮማንደር በተናገራት ነገር ሴሪ በጣም ተናዳ ወደ ቤት እየሮጠች በመጣች ጊዜ ከወይዘሮ አዜብ ጋር ሲደባደቡና ሚስጥር ሲዘራዘሩ ሶሊያና ሰምታለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ከዚህ በፊት እንደተመለከትነው እንግዲህ ፋንቱ ያንን ቤት ለቃ ወጣለች። ግን ደግሞ ሶሊና ሴሪ ወደ ቤት መመለስ አለብሽ፣ ቪዲዮ ይስሩና ናሆም ከሲምባ ጋር ቪዲዮ ሰርተው ይላኩልን፣ ከዛ አንቺ ወደ ቤት መመለስ አለብሽ፣ አንቺን አጥቼ መኖር አልፈልግም እያለች ነበር። ፋንቱ ግን አምርራለች። በጭራሽ ወደዛ ቤት መመለስ አልፈልግም እያለች ነው። ግን ደግሞ እንግዲህ ሶሊ ወደዛ ቤት መመለስ አልፈልግም፣ እዛ ቤት አልኖርም፣ ከልጄ ጋር አልኖርም ስትይ ነበር። የት ልትሄጂ ነው ባለቻት ጊዜ ፋንቱ ሌላ ቤት ተቀጥራ መስራት እንደምትፈልግ ተናግራ ነበር። ግን ደግሞ ሶሊ ይሄ በጭራሽ አይሆንም፣ ግን እኮ የእናትሽ ምትክ እናት ሆንሻለሁ ብለሽ ነበር፣ ቃልሽን አላከበርሽም፣ በጭራሽ አትወጂኝም ብላት ነበር። ፋንቱም ከልጇ በምንም እንደማትለያት ተናግራ ሁልጊዜ በልቧ እንደምታኖራቸው እንደምትወዳቸው ተናግራለች። ድንገት ኮማንደሩ በበሩ መስታወት የራሱን ፊት እያየ ነበር። ከሳው ተበሳቆልኩ ከጠቆርኩ እያለ ራሱን እየተመለከተ ባለበት ጊዜ ድንገት ፋንቱ ባየችው ጊዜ ኮማንደሩ መጥቷል ስትል እነሱ ያያቸው መስሏቸው ነበር። ግን ደግሞ በጓሮ በር ሶሊና ፋንቱ ወጥተዋል። ሶሊ ፋንቱን እንድትቀርብ ትለምናትም ግን ደግሞ ፋንቱ በጭራሽ ሴሪንም እንደምወዳት ነገር የለኝ፣ በጭራሽ ግን አልቀርም ከመሄዴ አልቀርም ብላም ቢብላችኋለች። ሶሊ ፋንቱን ከሸኘች በኋላ እጅግ በጣም አዝና መንገድ ዳር ቁጭ ብላ አንገቷን ደፍታ ስታለቅስ ነበር። ኮማንደሩ እነሱን ሳያያቸው
አልፎ ቁጭ ብሎ እየጠጣ ነበር። ሴሪም ተመስገን ወንድም ያላየኝም፣ ለነገሩ እሱ መጠጥ እያለ እኔን እንዴት ያየኛል? አቃጣይ ሚስት እያለችው ባይጠጣ ምን ይገርማል እያለች ብቻዋን እያወራች እያመሰገነች ነበር። ግን ደግሞ አቶ ኮማንደር ድንገት ባያት ጊዜ እህቱን ጠርቷታል። እሷም ለምን መጣሽ በተባለች ጊዜ ልትዝናና እንደሆነ እየነገረችው መዝናናትን ለእናንተ ብቻ ማናረገው እኛም እኮ ዘና ማለት ያምረናል እያለች ነበር። እናም ኮማንደሩ በሆዱ የያዘውን ለመናገር የፈለገ ይመስላል። ግን ደግሞ ሚስቱ ሚስጥሬን ሚስጥርህ አድርገህ ያዘልኝ እባክህ አደረህም ብላ ስለነገረችው መናገር አልፈለገም። ግን ደግሞ ሊናገር ያሰበው ሴሪ ገብቷታል። ለምን እዛ እንደመጣና ራሱን በመጠጥ ለመደበቅ እንደፈለገ ነግረዋለች። ግን ኮማንደሩ አሁን ላይ ሁሉም ሰው እንደከዳው ተናግሯል። ፖሊሶቹ በሙሉ ታዛዦቹ የነበሩት ለሱ ተላላኪ የነበሩት በሙሉ እንደከዱትና በዛ ላይ ደግሞ እንግዲህ ወደ ቢሮ ለመግባት ራሱ ያቶ ተፈራን ሰዎች እየፈራ እንደሆነ ተናግሯል ማለት ነው። እና ይሄማ አሳልፈህ እኛንም ከመንግስት ጋር አጋጭተናል ማለት ነው እያለች ነበር። እኔ ከዚህ አካባቢ ለቅቄ መሄድ ይፈልጋለሁ፣ ግን ደግሞ ሀብትና ንብረቱን አዜብ እንድታስተዳድረው ፈልጋለሁ ብሏል። ይሄ በጭራሽ አይሆንም በሚል ምክንያት እንግዲህ ከሴሪ ጋር ተጨቃጭቀዋል ማለት ነው። በዚህን ጊዜ ሴሪ ይሄንን ካደረክ በጣም ከባድ ስህተት ነው የምትሳሳተው፣ እንዴት ነው ሚስትህን እንደዚህ ልታምናት የቻልከው ብለው ነበር። እስከዛሬም ቢሆን በእናንተ ስህተት እንጂ እሷ ምንም አጥፍታ ያለ ጥፋቷ ስትወቀስና ስትከሰስ ስትንገላታና ስትገረፍ የነበረች ሴት ናት። አሁን ግን ቢያንስ ካሳ ይገባታል ብሏል። በዚህን ጊዜ ሴሪ እንግዲህ ያን የድምጽ ሪካርድ የሰጠችው ለልጇ አስባ ከሆነ ፋንቱም ደግሞ ለልጇ ስትል ይሄንን ፋይል አሳልፋ ብትሰጥ ምንድነው ችግሩ? ተመሳሳይ ስህተት ነው ብላ ነበር። ግን ደግሞ ጠላቱ እሷ እንደሆነች ነግሯታል። በጭራሽ አዜብ ይሄን ሁሉ ነገር ያደረገችው እናንተ ከጀርባ ሆናችሁ በመታሰሩት ወጥመድ እንጂ እሷ እንዲም ጥፋት አጥፍታ አታውቅም። ያለ ጥፋቷ ደግሞ ይሄን ያህል ጊዜ ስትቀጣ ኖራለች። አሁን ግን ይገባታል እያለ ነው ኮማንደር። እና ማን ነው ጥላትህ እኮ እኔ ስትለው፣ አዎ አንቺ ነሽ ጥላቴ፣ ከጀርባ ሆነሽ ስትወጊኝ የነበርሽው አንቺ ነሽ። እኔ ሁሌም ልክ ነበርኩ። ያኔ ቤተሰቦችሽ ጣልተውሽ በጣሉሽ ጊዜ አነሳሁሽ፣ አስጠጋሁሽ እኔ ነበርኩኝ። ግን ደግሞ አንቺ ከጀርባ ሆነሽ እየወጋሽኝ ነው፣ እየተበቀልሽኝ ነው ብሏታል። እናም እንግዲህ በዚህም የተነሳ ሴሪ እጅግ በጣም ተናዳ ንዴቷን ወጥ አድርገዋለች። ይህን ሁሉ ያቀናበረችው ወይዘሮ አዜብ ነው የምትሆነው። ስለዚህ ምን ብላህ ነው ስለኔ ምን ብትልህ ነው በዚህ ልክ ብለው ነበር። ግን ደግሞ አቶ ኮማንደር ምን እንዳለችው መናገር አልፈለገም። ግን ደግሞ ሴሪ መናገር የፈለገው ነገር በሙሉ ገብቷታል። ከዚህ በኋላ ግን አጠገቤ እንዳደርሽ በህይወቴ ጣልቃ እንድትገቢ አልፈልግም ብሎ መቀመጫ ቀይሯል። ሴሪ እጅግ በጣም አዝናና እየተከዘች እየመጣች ነበር። ከዚህ በኋላ የጦርነቱን ራስሽ በግልጽ አውጀሽዋል። በጭራሽ ተረጋግቼ ሌላ መንገድ መፈለግ እንጂ ያለብኝ ላንቺማ አልናደድልሽም እያለች ነው። ሴሪ እንግዲህ እየመጣች ሳለ ለሶሊ ደውላላት የት እንዳለች በጠየቀቻት ጊዜ ሶሊም ከፋንቱ በመለየቷ እጅግ በጣም ስለደበራትና ስላዘነች ያለችበትን ቦታ ነግራታለች። መንገድ ላይ ቁጭ ብላ አንገቷን ደፍታ ነበር። በዚህን ሰዓት እንግዲህ ሴሪ ሶሊያና ጋር ሄደ ሶሊን አጽናንታታለች። ፋንቱ ከኛ ቤት ሄደች እንጂ ሀገር ለቃ አልሄደችም፣ መገናኘት እንችላለን፣ ስለዚህ ባክሽ ተጽናኝ እያለቻት ነበር። እሷም ሁለተኛ እናት ስላገኘሁ አንቺና እሷ እንደ እናት ስለሆነ ማያችሁ እሷን ማጣቴ እጅግ በጣም ጎርቶኛል እያለች ነው። እናም እንግዲህ እሷ ከዚህ ቤት ብትወጣም ዞሮ መገናኘታቸው እንደማይቀር ነግራት፣ ግን ደግሞ አሁን ቤት ውስጥ ከባድ ችግር ተፈጥሯል። ለበልሁ ምን ብላ እንደሞላችሁ አላቅም፣ አዜብ ሞልተዋለች እያለቻት ነበር። ምንድነው ነገሩ ብላ ሶሊ እውነታውን ለማወቅ ብትሞክርም ግን ደግሞ ሴሪ እውነቱን መናገር አልፈለገችም። ሴሪ በእርግጥም እውነቱን መናገር ያልፈለገችው ሶሊያና የምታውቅበት ጊዜው አሁን አይደለም ብላ ስላሰበች እንጂ ሚስጥሩ ሚስጥር ሆኖ እስከ ዘላለም ድረስ እንደማይቆይ ታውቃለች። ነገር ግን እንግዲህ ሶሊ በተረዳችው መንገድ ከሴሪ ጋር አጣልታታለች ማለት ነው። በሌላ በኩል ፓንዶራ ከናኦድ ቤት እየተመላለሰች ነው። ሶሊና ናኦድን ለማለያየት የተቻላትን ሁሉ እያደረገች ነው። ናኦድ ቤት በሌለበት ጊዜ በር ላይ ሄዳ እናቱ እያንኳኳች ነበር። እናቱ የልጇን በር እያንኳኳች ሳለ የሚከፍትላት ባጣችበት ጊዜ ድንገት ፓንዶራ ደርሳለች። ፓንዶራን ካጠገቧ እንድትርቅና ልጇ አጠገብ ልታያት እንደማትፈልግ በነገረቻት ጊዜ ፓንዶራ የናኦድን እናት አሳምናታለች። ናኦድን ከሷ የበለጠ ማንም ሰው እንደማያፈቅረውና እሱን ከእናቱ በላይ እንደምታውቀው ጭምር ነግራት ባልሆነ ምክንያት ተጣልተው እንደሆነ ሶሊና ናኦድን አንድ አልጋ ላይ በገዛ ቤቱ ይዛቸው እንደሆነ ጭምር
ተናግራ በሌለው ውሸት አሳምናታለች ማለት ነው። የናኦድ እናት እንግዲህ ያልሽኝን እንዴት ልመን ብትላትም እንግዲህ የናኦድ እናትም አስቴር የተቻላትን ሁሉ በግሏ ማጣራት ሞክራ ስለ ሶሊያ አንዳንድ ነገሮችን አውቃለች። ፍቅረኛዋ እስር ቤት እንደሞተና አንዳንድ ነገሮችን ብታቅም ግን ደግሞ እሷ በምትስላት ልክ ክፉ እንዳልሆነች አውቃ ነበር። ግን ደግሞ አሁንም ፓንዶራ ሳምናታለች። ድራግ ተጠቃሚ ሱሰኛ እንደሆነች በሱሷ ምክንያት ደግሞ አባቷ ከሀብት ንብረት ድርሻ እንዲያስወጣት በዛ ላይ ደግሞ እንግዲህ ያረገዘችውም ከዱርዬ እንደነበረ እሱን በፍቅር አጥምዳ ለሀብትና ንብረቱ ብላ ከቤተሰብ ያጣችውን ሀብትና ንብረት ከናኦድ ለመውሰድ እንደሆነ ብዙ ነገሮችን ስለሷ ብላ ሳምናታለች። በዛ ላይ ደግሞ ያልሽኝ ነገር እውነት ከሆነ እንግዲህ እዚሁን ጠብቀው እያለቻት ነበር። አባቷ ባለስልጣን እንደሆነና በስልጣኑ ከለላ የፈለገውን ነገር ማድረግ እንደሚችል የፍቅረኛዋንም ያስገደለው እሱ እንደሆነ ጭምር ተናግራለች። ግን ከተናገርሽ መሃል አንድ ነገር ስህተት ሆኖ ባገኘው ግን ብላ አስቴር ብትናገርም ሁሉም ነገር እውነት እንደሆነ እንግዲህ አሳምናታለች ማለት ነው። እሱን ለመጠበቅ እዚህ ላይ መቀመጥ አለብን ብትላትም ናኦድ ቁልፍ የሚያስቀምጥበትን ቦታ ጠንቅቃ ስለምታውቅ ቁልፉን ከዛ አንስታ እንግዲህ በር ከፍታለታለች። እንዴት አወቅሽ ብትላትም ናኦድን ከራሷ በላይ እንደምታውቀውና በጧት በማታ ስትመላለስ ሁሉንም ነገር እንደምታውቅ አሳምናታለች። ናኦድ ቤቱና እናቱ በደወለችለት ጊዜ እጮኛው በር እንደከፈተችለት ስትነግረው እጅግ በጣም ነበር ደስ ያለው። እኮ ሶሊያና እንዴት መጣች? ምን እኔ እኮ ስደውል ስልክ እያነሳችልኝ አልነበረም እያለ ነበር። ግን ደግሞ እጮኛ በር ከፍታልኝ ገባሁ እንጂ ሶሊያና ናት ፓንዶራ ናት ስላላለችው ሲከንፍ ወደ ቤት መጥቷል። ወደ ቤት በመጣ ጊዜ እናቱን ብቻ ነበር ያገኘው። እንዴት ገባሽ ባላት ጊዜ ድጋሚ ፍቅረኛ ናት የከፈተችልኝ ብለዋለች። ታዲያ የታለች ብሎ አይኑ እየተንከራተተ ሳለ ፓንዶራ ቡና ፍልታ ይዛ መጣለች። ለእናቱና ለሷ እንካ የኔን ድርሻ ጠጣ እያለችው ነበር። በዚህም የተነሳ እንግዲህ እሱ ቤቱን ለቃ እንድትወጣለት ቢያዛትም እናቱም ሆነች ፓንዶራ ፈቃደኛ አልነበሩም። ቤቴን ለቃችሁ ሁለታችሁም ውጡ የሚል ትዕዛዝ ሰጥቶ ነበር። ግን ደግሞ ፓንዶራ በጭራሽ ልታምን ፈቃደኛ አልነበረችም። በዚሁም የተነሳ አንዳንድ ያለመግባባቶች ተፈጥረዋል። ሶሊያና ሱሰኛና ዱርዬ እንደሆነች ለሀብትና ንብረት ብላ እንደቀረበችው እሱን ሆን ብላ እንዲያጠመደችው አንዳንድ ነገሮችን እየተናገረች ነበር። በዚህም የተነሳ ስለ ሶሊያና አትናገሪ ብሎ ጉሮሮዋን አንቋት ነበር። ሶሊያን እንግዲህ ፓንዶራን ናኦድ ሊገላት ሲል እናቱ ልትገላግል መሀል ገብታ ነበር። ናኦድ ሳያስበው ሲገፈትራት እናቱ ወድቃለች። እናቱ በወደቀች ጊዜ ወድቃ ራሷን ስትስት እንደምንም አምቡላንስ ጠርተው ወደ ሆስፒታል ወስደዋታል። ናኦድ በተፈጠረው ነገር እጅግ በጣም ተደናግጧል። እናቱ ለናኦድ ያልነገረችው ከባድ ሕመም እንደነበረባትና ለዛም እንደሆነ ትዳር እንዲይዝ የፈለገችው ሀብትና ንብረቱንም በስሙ እንዲታደርግለት የፈለገችው ለዛ እንደሆነ በተደጋጋሚ ተናግራለች። በእርግጥም ይሄን ነገር የሚያውቀው ዶክተሩ እንጂ ለናኦድ ደብቀዋለች። ለናኦድ ልትደብቀው የፈለገችው የአባቱ ሀዘን ሳይወጣለት ስለሷ መናገር ስላልፈለገች ሚስጥር አድርገዋለች። እናም እንግዲህ ወደ ሆስፒታል በገባችበት ጊዜ ናኦድ ዶክተሩን አናግሮት ነበር። እባክህ ስለ እናቴ ጥሩ ነገር ንገረኝ፣ እባክህ ደህና ናት በለኝ፣ መጥፎ ነገር እንዳትነግረኝ እያለው ነበር። ለጊዜው ደህና ናት፣ ግን ደግሞ እናትህ ከበድ ያለ ህመም አለባት፣ ላንተ እንድንነግርህ ስላልፈለገች ነው እንጂ ብሎታል። እንዴ እባክህ ዶክተር ንገረኝ፣ ምንድነው የተፈጠረው ቢለው የአሁኑ ጉዳይ የመውደቋ ሳይሆን ችግሩ ከዚህ በፊት ያለው በሽታ ከባድ እንደሆነ ካንሰሩ በደሟ በሰውነቷ እንደተሰራጨና ያላትን ጊዜ ደስተኛ ሆና መኖር እንዳለባት ከጎኗ ሰው እንደሚያስፈልጋት ስለሚያውቅ ቢጠይቋትም በጭራሽ አንተ ማወቅ እንደሌለብህ አስጠንቅቃን ነው እንጂ አልበለዛ እናትህ ታማሚ ናት፣ ከዚህ በኋላ ደስተኛ መሆን አለባት ብለውታል። ናኦድ ይህን በሰማ ጊዜ መቋቋም አቅቶታል። እናቴ ሀብትና ንብረት በስምህ ካላዞርኩ እያለች ያለችው ለዚህ ነው እያለ ጸጸትና ለዳማ ናኦድን አንገብግቦታል። ይሄ በጭራሽ ሊሆን አይችልም፣ ውሸት በሆነ እያለ እየተመኘ ነው። እውነታው ግን የናኦድ እናት ህመሟን ደብቃ እየኖረች እንጂ ታማሚ መሆኗ ነው። በሌላ በኩል ሴሪ እንግዲህ የሰማችው ነገር በጣም ከባድ ከመሆኑ የተነሳ ወደ ቤት እየሮጠች መታ ፊት ለፊቷ አዜብን ስታገኛት ጉሮሮዋን አንቃ ለበልሁ ምን ብለሽ ነው የሞላሽው? ምን ብለሽ ብታሳመኙ ነው እያለቻት ነበር። አዜብን ማመናጭቃት በድፍረት ነበር። እባክሽ ልቀቂኝ ብላ ወረወረቻት። በዛም የተነሳ አንዳንድ አለመግባባቶች ተፈጥረው ድብድብ ላይ ደርሰዋል። እናም እንግዲህ
አዜብ ሂድና ንገሪው፣ ቪዲዮንም ከሆነ ሂደሽ አሳየው እያለች ነው። በምን ብትሞዩ ነው እንደዚህ በኮንፊደንስ እያናገርሽኝ ያለሽው? ያጠፋሽው እኮ የሰው ነፍስ እንጂ የትንኝ አይደለም እያለቻት ነበር። እና እስከመቼ ድረስ እስከመቼ ፈርቼ እኖራለሁ? ሂጂ ንገሪው እያለች ነበር። ይናም እንግዲህ የሶሊን እናት እኔ ሆን ብዬ አልገደልኳትም በአጋጣሚ ነው እንጂ ስትል ሶሊ ተደብቃ እየሰማች ነበር። ሆን ብለሽ እንጂ አቅደሽ የገደልሻት በአጋጣሚ አልነበረም። በተደጋጋሚ እኔ አድኛታለሁ፣ ግን ጊዜ ጠብቀሽ ገደልሻት። በዛ ቀን ግን መድረስ እኔ አልቻልኩም ነበር እያለች ነው። ሁሉንም ነገር ቆማ አዳምጣለች። እናም ይህን ጉዳይ በልሁና ሶሊ ቢያውቁ ምን ሊፈጠር እንደሚችል ታውቂያለሽ ወይ እያለች ሳለ ድንገት ሶሊ ደርሳለች። ሁሉንም ነገር ሰምቻለሁ ቀጥሎ ብላ ነበር። በዚህን ጊዜ ወይዘሮ አዜብ ምላሷን አሞጣምጣ ቶሎ ቀድማታለች። አዎ ይህን ያህል ጊዜ በዛ ቪዲዮ እኔን እያስፈራራችኝ ያንቺን ሀብትና ንብረት ለመውረስ ነው ሴሪ እንዲህ የምታረገው እንጅማ እኔ ያንቺን እናት ሆን ብዬ አልገደልኳትም የኔ ልጅ እያለች ነው። ሶሊም አንድም ቀን እንደ እናት ሆነሽልኝ አታውቂም፣ አክስቴ ግን አንቺን አክስት ብዬ በመጥራቴ እጅግ በጣም አፍሬያለሁ፣ እንዴት እንደዚህ ታረጊኛለሽ ብላ ተናዳ ቁጭ አርጋቸው ጥላቸው ሄዳለች። ሴሪና አዜብም የሚበቃቸውን ያህል ተደባድበዋል። በዚህ ሁኔታ ላይ ብዙ ተደባድበዋል። ግን ደግሞ ሁላቸውም ሲደክማቸው ሴሪም ጥላ ወጣለች ቤቱን። ግን ደግሞ ሴሪ ሶሊያና ያለቻን ነገር እያቃጀለ አንቺ የኔ ክስት አይደለሽም አክስቴ ብዬ ጠራሁብሽ ቀን የተረገመ ይሁን እያለች ነው። ናኦድ ፓንዶራን ላይሽ አልፈልግም ብሏታል። ፓንዶራ ወደ ቤት በመጣች ጊዜ እናቷ አብድ መስላ ነበር። እንዴ በጣም በጥፍሯን እንደማጨረችሽ እያለች በእናቷ ላይ ሙድ እየያዘች ነበር። እና እናቷም አሁን ላይ ዙሩ እንዴት ተካረረና ይህን ቤት ለቃ መሄድ እንዳለባት እየተናገረች ነው። ግን ደግሞ ቤቱን ለቀሽ ከምትሄጂ እጅሽን ለህግ ብትሰጪ ይሻልሻል ብላለች ፓንዶራ። እናቲቱም እንዴት የኔን ለመታሰር ትፈልጊያለሽ? ስለዚህ በአካባቢውና ቤቱን ለቅቄ መሄድ ይኖርብኛል የሚል ውሳኔ ላይ ደርሳለች። ፓንዶራ እኔ ከጎንሻለሁ፣ ምንም ነገር አይፈጠርም፣ ግን ደግሞ እዚሁ ሆነን መጋፈጥ አለብን በሚል ሀሳብ ላይ ናቸው። በሌላ በኩል እንግዲህ ሶሊ ሲጨንቃት የሰማችውን ነገር መቋቋም ሲያቅታት ፋንቱን ደውላ አግኝታታለች። ፋንቱን የተፈጠረውን ነገር በነገረቻት ጊዜ ፋንቱ የሆነ የተሳሳተ ነገር መኖር አለበት እንጂ ሴሪ በጭራሽ አንቺን የምትጎዳ አይደለችም፣ ላንቺ በጣም ነው የምትሳስትልሽ፣ በጭራሽ ተሳስተሽ እሷን ማስቀየም የለብሽም ብላታለች። የእናቷን ገዳይ ማንነት እንዳወቀችና ያንን ቪዲዮ ደብቃ እስከዛሬ ድረስ ለምን እንዲያኖረችው እውነትም ደግሞ አዜብ እንዳለችው ሀብትና ንብረት ፈልጋ ቢሆን የሚል ጥርጣሬ ፈጥሮባታል። በእርግጥም አዜብ የምትፈልገው የሁለቱም መጋጨት ስለነበረ እሱ ተሳክቶላታል። ፋንቱ ሶሊ እንድትረጋጋና እንድታስብበት በጭራሽ ሴሪ እሷን ልትጎዳት እንደማትችል እየነገረቻት ነው። እናም እንግዲህ በዚህን ጊዜ ሴሪ መንገድ ለመንገድ እያለቀሰች ሶሊያና አነጋገር እንደብድ እያረጋት ብቻዋን ቀርታለች። ኮማንደሩ እየሮጠ ወደ ቤቱ ሄዶ ከኋላ የሚያሯሩጡት ሰው እንዳለና የተፈራ ሰዎች እየተከታተሉት እንደሆነ ተናግሯል። ከቤት መጥፋት ስላለበት እንግዲህ ለወይዘሮ አዜብ የቤቱን ውክልና ሰጥቷል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ